አረቢያ ሰላም ነው? እንዴት ነህ? እንኳን ደህና መጣህ። እንዴት ነው ወንድሜ? ሰላም ነህ? ደህና ነህ? ሰላም ነህ? እግዚአብሔር ይመስገን። አለሁልህ። እግዚአብሔር ሶስት ይመስገን። አምላኮች የሚል ሳይኮ የመጣው አዎ ሶስት አምላኮች የሉም በክርስትና ይላሉ ክርስቲያኖች። እኔ ያ ደግሞ ሶስት ሶስት አምላክ አምላኮችን ሳመልክ ነው የኖርኩት በክርስትና ሃይማኖት። አሁንም ሶስት የማመልከው ሶስቱን አምላኮች ነው። ሶስት ሶስት አምላክ አምላኮች አለ እንደ ክርስትና ውስጥ ስል ግን አንድ አምላክ መሆናቸውን አምኜ ነው። ሶስት በስልጣን አምላክ በባህሪ አለ። በአገዛዝ አንድ መሆናቸውን አምኜ ማለት ነው። እንደዛ የሚያምን ክርስቲያን አለ ሶስት አምላክ ብሎ። አዋ ስላሴ ስላሴ ማለት እኮ ስላሴ ማለት ሶስት ማለት ነው። ሶስቱ ማለት ነው ስላሴ ማለት ሶስት ማለት አይደለም። ነው እንጂ ስላሴ ማለት ሶስትነት ነው እንጂ ሶስት ማለት አይደለም። ሶስትና ሶስትነት ይለያያል። ልዩ ሶስት ማለት ነው። ማለት አምላክ ረቂቅ ነው። እሱ ራሱን በገለጠል መልክ ነው መጠን ነው የምትረዳው። ለምሳሌ እኛ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምንለው እንጂ አብ ወልድ መንፈስ ቅዱስ እንግዲህ አብን በልብ ወልድን በቃል መንፈስ ቅዱስን በስተንፋስ ነው። ለምሳሌ አንተ ልብም ቃልም እስትንፋስም አለህ አንድ ሰው እንጂ ሶስት ሰው አትባልም። የስላሴ አረዳድ ይሄ ነው እንጂ ሶስት የተለያየ አምላኮች መጥተው ሳይሆን አንዱ እግዚአብሔር ወይም አንዱ መለኮት በሶስት አካላት በሙላት ተገልጧል ነው እንጂ ይሁን ሶስት መለኮት አለ ብትል ነው ሶስት አምላክ ማለት የምትችለው። ሶስት መለኮት አለ ብሎ የሚያምን ክርስቲያን የለም። ኦኬ ይኸውልህ ብራዘር እሺ ምን መሰለህ አሁን አብ ልብ ወልድ ቃል መንፈስ ቅዱስ ትንፋስ በሚለው ይዘክ እኔ ሶስት ነገር አለኝ ግን አንድ ሰው ነኝ በሚለው ካልኩሌሽን ከሄድክ እና ሶስት አምላክ የለም ካልክ ተሸጉዳል። እንዴት መሰለህ አንተ አንድ ነክ አንተ ማንን ትመስላለህ? ከሶስቱ አንዱን ትመስላለህ። ልብ አለህ፣ ቃል አለህ፣ እስትንፋስ አለህ። ልክ እንዳንተ አብም ልብ አለው፣ ቃል አለው፣ የለም እንደዛ እስትንፋስ የለም። አለው። ይኸውልህ አንተ አሁን ልነግርህ ነው እኮ ስትረዳ ቆይ አዳምጠኝ። አሁን ልጨርስልህ ሌላ አሁን ልጨርስልህ ቆይ ስለገባኝ ነው አካሄድ አይ እንደዛ አይደለም። አልገባም። መጨረሻ አሁን ይሄንን ስታውቀው ነው የሚገባው ስለምናወራው እኮ ስለ አንዱ አምላክ ነው የምናወራው። እኮ ገባህ? ልነግርህ እኮ ነው። ቆይ አልጨረስኩም፣ ገባኝ። አዳምጠኝ። አንተ ጋር አንተ ያልከው ጋር ነው የምመጣልህ መጨረሻ ላይ። አብ ልብ አለው፣ ቃል አለው፣ እስትንፋስ አለው። ስለዚህ ልክ ከሶስቱ አንዱን ትመስላለህ አንተ። ለምሳሌ አባት የሚባል ሰው አለ። አብን ይመስላል። ወላዴ ነው ማለት ነው። አይ አባት ወላዴ ብቻ ነው፣ ተወላዲ መሆን አይችልም። ልጅ ደግሞ አለ፣ ይወለዳል። አሁን በዚህም ተመሳሳይ። ልጁ ማን ነው? አሁን ምን መሰል ልጁ ማን ነው? ቆይ ይሄ እንትን ቃል የሚለው ጋር እየመለስ ነው ኒዳ ልመጣልህ ባክ ኤንድ ፎርስ እየመለስ ነው ኒድ። ልጁ ማን ነው እኮ አንዴ ልጨርስ። አሁን እናንተ እያላችሁ ያላችሁት ሶስቱን ነገሮች ትጠቅሱና አንዱ ሁለቱ ነገሮች የሌሉት አድርጋችሁ አይነት ነገር እያመጣችሁ ነው ያለው። እሱ ያንተ ይሄ አረዳድ ከባድ ነው። ስህተት ነው። ያንተ አረዳድ እኮ ለምን ነው። መሰለህ? ቆይ ገና ስታወራ ስህተት ላይ ነው ገባኝ እኮ። አልገባህም። ስላሴ አንተ አሁን አልገባህም። ቆይ አንዴ እሺ፣ አንድ ልጨርስ። ከዛ አንተ ትመልስልኛለህ ከሰማኝ በኋላ። አንዱ ውስጥ ወልድና መንፈስ ቅዱስ አሉ ብለን ነው የምናምነው። የስላሴ ትምህርት እንደዛ ነው የማምነው የተማርኩት። ወልድ በቃልነት ነው አብ ውስጥ ያለው እንጂ በአካሉ አይደለም። መንፈስ ቅዱስም አብ ውስጥ በስትንፋስነት አለ። የመንፈስ ቅዱስ አካል አያስፈልገውም። ትምህርቱ እንደዛ ነው የሚለው። አካል ማለት ስለዚህ አሁን ነው አብ ሙሉ ነው እኮ። አካል ማለት ምን ማለት ነው? አካልማ አንተ እንዴት አካል ነው ነው። የምትረዳው? አካል ስትል አንተ የምትረዳው እንዴት ነው? አካል ያው በሚስጥረ ስላሴም ትምህርት ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ማለት ነው።
ምን አይ ስትረዳው አሁን ኦርቶዶክስ ታስተምር አካል ስትል ፍጹም ገጽ ምናምን አለው ሲል ምን ለማለት ፈልጎ ነው? እኔ ማለት የሚችል ማንነት እንጂ አብና መንፈስ ቅዱስን እንደዚህ የሚጨበጥ እንደ ወልድ አይነት ፊዚካል የሆነ አካል አታበጅላቸው። ረቂቅ የሆነ አካል እኛ ማየት የማንችለው አዎ እኮ እኔ ማለት አንተ ስላልጨበጥከው አካል የላቸውም ማለት አይደለም። ኖ ኖ ኖ አካል ማለት እኛ የምንረዳው እኔ ማለት የሚችል ማንነት ያለው ማለት ነው። ወልድ ግን በተለየ አካሉ ነው፣ ምክንያቱም በስጋ ስለተገለጠ። ዋይ የስጋ መገለጡ ላይ እንደርሳለን። አሁን ቅድመ ዓለም ስላለው ነው የምናወራው። ቅድመ ዓለም አካል ስንል ይሄ ነው በቃ አረዳዱ። ቅድመ ዓለም ልክ እግዚአብሔር አካል አለው። አካሉ ግን ማንኛውም ፍጡር ሊዳስሰው አይችልም ነው እንጂ መንፈስ ነው በቃ እግዚአብሔር መንፈስ ነው ማከለለት እኮ አካል የለውም ማለት አይደለም። ረቂቅ ነው ማለት ነው። አታየውም። እኔ ማለት ስለሚችል ነው። እኔ ብትይ ታየዋል፣ ትዳስሷል፣ ትጨብጧል። አንተ እንዴ ቆይ ለምሳሌ ንፋስን ትጨብጣለህ? አካል አለው ንፋስ። ታዲያ ከመደዳሪ ውስጥ ታስቀምጠው የለ እንዴ ንፋስ? እኔ ይላል እነሱ ኳሱ ነው የሚነፋው እንጂ ንፋሱ ነው። እኔ ማለት ኳሱን የነፋው ንፋሱ ነው እንጂ እኔ ይላል ንፋስ እኮ ሰብስቦ የኳሱን ቅርጽ ስለያዘ ንፋሱ ነው ልትለኝ ነው? ኳሱ አካል አለው ንፋስ። አካል እንደዚህ ገፍትሮ ሲወረጉረው እና ሲጥለው ታያለህ። መጀመሪያ አካል የሚባለው መንፈስ ቅዱስ ንፋስ ነው ማለት ከንፋስ ጋር ምን ያገናኘው? መንፈስ ቅዱስ እስትንፋስ ነው ማለት እኮ አካል የለውም ማለት አይደል? ገባኝ። አካል እኔ ነገርኩህ እኮ እኔ ካለ እኔ ብሎ ራሱን መጥራት ከቻለ አካል የምንለው እኛ እሱን ነው እንጂ የሆነ ፊዚካል አካል የሚታይ አካል ያለው ስለሆነ ብቻ አይደለም ነው የምልህ። ስለሆነ ብቻ አይደለም የሚለው ነገር አካል የሌለው ነገር አለ ለመሆኑ? እስቲ ንገረኝ እስቲ በመጀመሪያ እሱ አዳም አንተ አካል የምትለው ምንን ነው? እኔ ያልኩ እኔ ብሎ ራሱን መጥራት የሚችል አካል ነው። እኔ ማለት የሚችል አካል ነው እያልኩ ነው። አንተ እንዴት ነው የምትረዳው ነው እኮ። እሱን እኮ ነው የምልህ። አሁን እሱ ጋር በደንብ እንዲገባን ለምሳሌ እሺ፣ አካል የሌለው ነገር አለ እዚህ ምድር ላይ ስራ መስራት አብና መንፈስ አካል የሌለው ነገር አለ። እኔ ብሎ መጥራት ካልቻለ አካል አይደለም። እኔ አሁን ንፋስ እኔ ብሎ አይናገርም፣ ግን ስራ ሲሰራ ታየዋለህ እኮ አካል ነው። እና እንደዚህ ትጨብጠዋለህ፣ ትዳስሰዋለህ። ስላልጨበጥከው አይሰራም እንዴ? እየሰራ እኮ ነው። ንፋስ ትተነፍሰዋለህ እኮ አካል እየኖርክበት ነው። ንፋስ ሆኖ ተራራ ሲንድ ወይ ደግሞ ሳፉን ሲገነድስ ወይ ደግሞ ከመንደዳሪ ውስጥ ተቀምጦ ታየዋለህ። ተቀምጦ እንዴት ታየዋለህ? ንፋሱን አይተኸው ታውቃለህ? ከመንደዳሪ ውስጥ ተቀምጦ ታየዋለህ። ኳሱን ምናምን ታየዋለህ። ስላላየኸው አካል የለውም ይባላሉ እኮ ነው ጥያቄ እኮ። አካል ማለት ለዛ ነው እኮ ያልኩህ። አሁን መንፈስ ቅዱስን ማየት አትችልም፣ አብንም ማየት አትችልም። ስለዚህ እና ስላላየኸው እኔ ማለት የሚችል አካል የምንለው እኔ ማለት አብም እኔ ብሎ ስለሚናገር መንፈስ ቅዱስም እኔ ብሎ መናገር ስለሚችል ነው። እኔነት ስላላቸው ነው አካል የምንላቸው እንጂ አካል የላቸውም ነው። አላቸው ፊዚካል አካል መንፈስ ቅዱስ አለው። አብ መንፈስ ነው የሚለው መጽሐፍ ቅዱስ። መንፈስ ነው ማለት እኮ ረቂቅ ነው ማለት ነው እንጂ አካል የለውም እኮ። ረቂቅ ነው ማለት እኮ ታዲያ ምንድን ነው? አትጨብጠውም፣ አዳሰውም፣ አታየውም ማለት እኮ ነው። ግዙፍ የሆነ እንደኛ አይነት አካል የለውም። አትጨብጠውም ማለት አካል የለውም አያስብልም ነው። እኔ አላልኩም እኮ ረቂቅ ግዙፍ አካል የለውም። ስለዚህ ረቂቅ ከሆነ እኔ በማለቱ ነው አካል የምትለው እንጂ እኔ በማለቱ እንጂ አይተኸው አይደለም አካል የምትለው። እሱማ አላየሁትም እንዴ ይሄን ነው እኮ የምልህ። እና አላየሁትም ማለት ግን አካል የለውም አያስብልም ነው እሱ ጋር። እኔ እኮ አንተ አሁን የሌለ ከኔ ጋር እኔ ሶስቱ አካል ስል እኔነት አላቸው እኔ ማለት ይችላሉ በሚለው ነው እንጂ ወልድና አብ ፊዚካል አካል እንደዚህ ስላላቸው ሳይሆን እኔ ማለት ስለሚችሉ ነው አካል። ፊዚካል እንደዚህ ያላቸውም እንጂ ፊዚካል እንደዚህ አላቸው የላቸውም እንጂ ረቂቅ ነው። የለም ፊዚካል አካል የላቸውም። ረቂቅ ነው ማለት አይታይም፣ አይዳስስም፣ አይጨበጥም ማለት ነው። ረቂቅ ማለት እኮ እንግባባ። ይኸውልህ ይሄ ነው እዚህ ጋር ነው መግባባት ሲሆን፣ ረቂቅ ነው እያልክ ፊዚካል አላቸው ትለኛለህ።
አዋ ረቂቅ ፊዚካል አላቸው። ይሄንን በደንብ አንብብ። ረቂቅ ከሆነ አንድ ነገር ረቂቅ ከሆነ አትጨብጠውም፣ አትዳሰውም። ፊዚካል ማለት እኮ እንዲህ የሚጨበጥ ነገር ማለት ነው። አካል ግን ስንል የሚዳስስ የሚታይም አካል አለ። እኔ ማለት የሚችል ደግሞ እኔ ማለት አንድ ነገር እኔ ብሎ ማለት ከቻለ ያ ምንድነው? ቆይ ግልጽ እንዲሆንልን ምን እናርግ መሰለክ? ከመላእክት ከነፋስ መላእክት ይረቃሉ ታውቃለህ አይደል? እና መላእክት ፊዚካል የላቸውም፣ ረቂቅ ናቸው። እኔ ማለት ስለሚችሉ ነው። አካል ፊዚካል የላቸውም። ፊዚካል የላቸውም። ፊዚካል እኮ የሚጨበጥ የሚዳሰስ ነገር ነው ፊዚካል የሚባለው። ግዴታ ካልተጨበጠ ፊዚካል ግዙፍ አካል ይባላል። እኔ ማለት ስለሚችሉ አልኩ እኮ። ለምን ነው የምታደርቀኝ? እኔ ማለት ስለሚችሉ ነው አካል ምንላቸው እንጂ መላእክት ይታያሉ እንዴ? ስላላያቸው አካል የላቸውም ይባላሉ። ረቂቅ አካል አላቸው ብለህ ማለት አንተ እኮ አንተ አሁን ግራ የገባም መሰለህ። እኔ እና አንተ አርጊመንታችን አካል አላቸው፣ ግን አካላቸው ምንድነው? ረቂቅ ነው፣ የሚታይ የሚዳስስ የሚጨበጥ አይደለም። እኔ ማለት ስለሚችሉ ነው መላእክትን አካል ስል አካል የላቸውም ትለኛለህ መልሰህ። ፊዚካል ግን ማለት ሶሊድ የሆነ እንደዚህ የምትጨብጠው የምትዳስሰው ነገር የላቸውም እያልኩ ነው እኔ። ኦኬ ፊዚካል ካልክ ቦዲ ነው የሚሆነው፣ ቋንቋው ነው የምትለው? አዎ እንደዛ ነው የሚሆነው። ረቂቅ ነው ስትል መናፍስት ናቸው፣ በቃ አታያቸውም፣ አጨብታቸውም። ግን እኔ ማለት ስለሚችሉ ምንድን ናቸው? አካል አላቸው ብለህ ትወስዳለህ ማለት ነው። አካል ነው እኔ ማለት የሚችል አካል ነው ማለት። አካል አላቸው። አካላቸው ምን ይመስላልሽ? መንፈስ ነው፣ ረቂቅ ነው፣ አላየነውም፣ እኛ አናየውም። የስላሴ አካል እኮ እናውቀዋለን እኛ። ስላሴ ከወልድ በቀር በአይኔ ያየኸው አለ? ወልድ በስጋ ስለተገለጠ በተለየ አካሉ ይባላል። በአይኔ አለየው፣ ግን ምን ብሎኛል? ምን አለ? እግዚአብሔር ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ብሎ እኔን እንደሚመስል እግዚአብሔር ነግሮኛል። እሱ ሜታፎሪካል አገላለጾች አሉ። መጽሐፍ ቅዱስ እንደዛ ነው አባቶች የሚናገሩት እንጂ እግዚአብሔር በመልክ እኔን ይመስላል። ስንታችንን ይመስላል? እኔ እናንተ ሁላችንም በመልክ እንለያያለን፣ እንመሳሰላለን። አፍንጫ ጎራዳ ምን ወይ ደግሞ ሰልካካ የሚለውን አይደለም የምታየው እኮ እና አንተ ባልከው ከሆነ ሰዎችን ይመስላል እሱን አይደለም የምታየው። አየህ እንደሱ የራሴ ግል ፍቺ ይሆንብናል። ስለዚህ ምንድን ነው የሚሆነው? አንተ ያለህ ነገር ሁሉ እኔ ያለኝ በዛ ነው የምታየው። እግዚአብሔር እንዳንተ እጅ እግር ምናምን አለው? አዋ እሱን ነው የምታየው። አዎ እዚህ ጋር ነው ማንስማማው እናንተ። እግዚአብሔር መንፈስ ነው፣ ምናመልከውም በመንፈስ ነው። ዮሐንስ ወንጌል የሚለው ይሄን መንፈስ ነው ማለት ረቂቅ ነው። ጨረስን። እጅ አለው ረቂቅ ነገር። ታዲያስ በቃ እዚህ ጋር እንጨርስን። እናንተ አንተ አሁን ሌላ ነገር ውስጥ ነው ያለው። ማይሆን ማለት ሎጂካሊ እንዲህ በዓለም እውቀት ራሱ ሎጂካሊ የለውም ወይ? እግዚአብሔር ለምሳሌ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነች ሲል ከፍታውንና ምድር በሱ ቁጥጥር መሆኗን ሜታፎሪካሊ በምሳሌያዊ ሲገልጽልህ እንጂ አብ ለምሳሌ እግር እጅ ኖሮት እንደዚህ አንተ እንደምትለው አይደለም። እንደዛ ካለውማ የሆነ ቦታ ላይ ተወስኗል ማለት ነው። አይደለም አይደለም፣ እንደሱ ሳይሆን ይልክ እጅ አለው እግር አለው። እንደ ሙስሊሞች የማንንም የማይመስል ትለኝ ነው አይደለም። ይልክ አሁን እኛ ቤተክርስቲያን ኦርቶዶክስ ጋር ራሱ አንዳንድ አስተማሪዎች የተዛባ ትርጉም ይሰጣሉ። እግዚአብሔር ቀኝና ግራ የለውም የሚለው ትምህርት ቀኝ እጅና ግራ እጅ የለውም ብለው ይፈቷሉ። ቀኝና ግራ አለው እግዚአብሔር ግን እንደዛ ሳይሆን ቀኝና ግራ እጅ አለው። ቀኝና ግራ የለውም ማለት ግን ምን ማለት ነው? ቀኙ የትም ቦታ አለች፣ ግራ እጁ የትም ቦታ አለች። መንፈስ ነዋ። እንደዚህ ይባላል። እንደዛ ነው። እሳት ማለት ነው። እሳት አሁን ከኋላ ብትሄድ እሳት ነው፣ ከፊትም ብትሄድ ከግራም በቀኝም ብትሄድ እሳት ነው። የእግዚአብሔር ቀኝ እጅ የትም ቦታ አለች ነው እንጂ ቀኝ እጅ የለውም ግራ እጅ የለውም። የእግዚአብሔር ቀኝ እጅ እንዴት ነው? አንድ እጅ ካለ የሆነ ቦታ ባውንድ ይሆናል እንጂ እንዴት በየቦታው ይኖራል? ባውንድማ እንዳይሆን አይደለሁም። እጅ ካለው ታዲያ ለምን አይታይም? ታዲያ ለምሳሌ አንተ ለምን ረቂቅ ሆነ? በሰማይ ከሄድን በኋላ እኛም እኮ ረቂቃን ነው የምንሆነው። ታውቃለህ አይደል? እሱ ስጋ እዚህ ስለሚጣል ነው። አዎ ረቂቅ ነው የምትሆነው። እና ነፍስ ታዲያ ነፍስ ቀኝና ግራ እጅ አይኖርህም? የለም። እንዴት ይኖራል?
እዚሁ ጥለው ነው የለህም የምትሄደው። ምድር መቃብር ውስጥ ጥለው ነው የምትሄደው። ቀኝና ግራ እጅህን እንዴ ነፍስ እጅ ቀኝና አንተ እኮ ነፍስ ነው አይደለም የሚሄደው። በነፍስ ነው ህያው የምትሆነው አይደለ? ከዛስ ነፍስ ከስጋ ጋር ነፍስ ተዋህዳ ቀኝና ግራ እጅ አለው። በሶስት መለከት መነካት ነፍስ ከስጋ ጋር እሱ ተዋህዳ እሱ ትነሳለህ እኮ። እዛ አይደለም እሱ ክርስቶስ ሲመጣ አዎ እዚሁ ምድር ላይ የሚሆነውን ነገር ነው። ነፍስ ግን በሰማይ ቤት ከሄደሽ ቀኝና ተወይ እዚሁ ምድር ላይ አይደለም እንጂ ከትንሣኤ በኋላ አይደለም ምድር እሱ ሲመጣ ምድር ስታልፍ አንተ ይሄን ሰውነትን ይዘክ የማይበሰብስ ይሄንኑ የሚመስል እሱ ሰውነት ይዘህ ትነሳለህ። አሁን አንተ የምታወራው እኔ እናንተ ከምናወራው ጋር አይገጥም። እሱ የትንሣኤ ጊዜ ፊዚካል ሰውነት ስለሚነሳ ነው። አዎ እሱ ጊዜ እሱ አካል ያው የፊዚካል ረቂቅ ሰውነት ነው። አይደለም፣ ረቂቅ አይደለም። ለምን ረቂቅ ይሆናል? ፊዚካል ነው እንጂ ረቂቅ እንደዚህ ነው። ቦዲ የአንተ ቦዲ አሁን እንደ ረቂቅ ነው። መላእክት እንደ መላእክት ነው የሚሆነው ያንተ አካል ቀጥታውኑ በትንሣኤ። እንግዲህ እሱን አንተ ታውቃለህ። ለማንኛውም ግን የሥላሴ አረዳድ ምንድን ነው? እምነትህ ግን አንተ ኦርቶዶክስ ነኝ። አንተ ሥላሴን ቁጭ ኧረ አድርጌ እያየ ሶስት አምላኮች የምትል ኦርቶዶክስ የለችም። እንደዚህ አይነት ነገር ግን አይጠቅምህም ብዬ ነው ማለት ልዩ ሶስትነት ያልከው ይኸውልህ፣ ሶስቱ ራሱ አሁን አምላኮች የመጣ የምትል ትምህርት ነው። ኦርቶዶክስ አለች። አሁን ቆይቶኛል። የመጣ ትምህርት ነው። እኔ እባክህ እኔ የተማርኩት ከልጅነቴ ልንገርህ። ጀምሮ ስማ፣ እኔ ከልጅነቴ ጀምሮ ተምሬያለሁ። አሁን የመጣ ነው እንዳትለኝ። እኔ ሕፃን ልጅ አሁን አይደለሁም። የመጣ ነው። እኔ የተማርኩት ልንገርህ። የት ነው የተማርከው አንተ? ሥላሴ የተለየ ማለት ኦርቶዶክስ ሰለሰ ከሚለው የግዕዝ ቃል የመጣ ነው። ሶስት አደረገ ተብዬ ነው የተማርኩት። እኮ ስለዚህ ያስተማረ ሶስት ሰውዬ ማለት በቃ ሶስት ስህተት ማለት አስተምረዋል ማለት። ስለዚህ ሶስት ሥላሴ ስንት ናቸው አይ ማለት? አሁን ሳይ ግን አላማ የሆነ ኦርቶዶክስን ለማንጓጠጥ ነው የሚመስለው ሳየው እዚህ ጋር ጽሑፍህም ምንህም። አንተ ኦርቶዶክሳዊ ከሆንክ ትክክለኛ ኦርቶዶክስ አማኝ ነኝ ካልክ እንደዚህ አይነት ነገር አይለጠፍም። ኦርቶዶክስ ማታምንበትን ነገር መለጠፍ የለብህም። እኔ እንደ ወንድም ነው ማወራህ ማለት ነው። አይጠቅምህም። ገባኝ። ይኸውልህ እነዚህ እኮ ኦርቶዶክስን እኮ መሀይም አረጓት እኮ ሶስቱን አምላኮች የሉም ብለው እነሱን ነው የምዋጋው እኔ። አይ ይሄ አይጠቅምህም፣ ለአንተ አይጠቅምህም። ከጠቀመህ በደንብ ሂድበት፣ ነው ችግር የለውም። የሚጠቅመኝ እንጂ በደንብ ነው በቃ የሚጠቅመኝ። ከጠቀመህ ሂድበት። ምናልባት አህዛብን አስደስታለሁ ብለህ ከሆነ ሂድበት፣ ችግር የለውም። አሕዛብ ይኸውልህ አሕዛብ እንዳይን ጥቅሻ ይጠራሉ ይላል ፉቃራ ኢየሱስ። አሁን አሕዛብ በትክክል ሥላሴን እየሰበኩ ነው አይደል? አሕዛብ እንዳይን ጥቅሻ ተጠርተው አንድስ እንኳ ደካማ የለም፣ ሁሉም መንግስተ ሰማያት ይገባሉ ይላል። ኦኬ እስቲ የመንግስት አሁን ልጆች ግን ወደ ጥልቁ ይጣላሉ ይላል። አሁን እሺ አሕዛብ ስለ አሁን እንዲህ ሥላሴ ላድርግልህ። ገብቶት እያስረዳ ስማ ክርስቲያኑ ካልገባው የመጣ ሀያ ጥሩ። ጊዜ ይደርሰዋል ማለት ነው። አይ እሱ ማን እንደሚጣል ነው ያለ። አንተ አሁን ዝም ብለህ ከራስ ከኪስ እያወጣ የተረዳውን ነገር አለ። አሁን አንተ በዚህ እውቀት ክርስቲያኑ ከተመካ በትክክል ስለ ማለት ነው። ሥላሴ መስበክ አቅቶት ሙስሊም ከሰበከ እግዚአብሔር ፊቱን ወደ ሙስሊም ያዞራል። አይ እንደዚያ የሚባል ነገር የለም። አንተ ሳይ ራሱ አሁን እኮ በትክክል ዝም ብለህ በሎጂክ በዓለም ሎጂክ እንኳን መረዳት የሚቻል ነገር አልተማረ። እስከ ስንተኛ ክፍል ነው ግን የተማርከው? አንተ እኮ አሁን ይኸውልህ እየተመጻደክ ነው። አይ ገርመኝ ነው እንጂ እኔ በቃ በጣም ገርመኝ። እኔ አሁን ይኸውልህ ገመገምኩ በተወሰነ ነገር አረዳድ ሁላ የተገለበጠ ነው። ግን የሆነች ጊፍትና ምናምን የሆነ አሕዛብን አስደስተ ለመቀፈል የፈለክ ነው ይመስለው። እሺ አሁን እንደሱ ካልክ ማለት ነው እ እግዚአብሔር አንድ ናቲ ነው ማለት ናግባ በአካል አንድ ናግባ ነው ማለት ነው። አስገባው። ናታኔ ምን አስገባው? እግዚአብሔር አንድ ነው ማለት በአካል እ አንድ ነው ማለት ነው። እግዚአብሔር እ በመለኮት አንድ ነው ማለት ነው። በመለኮት አንድ ነው ማለት ምን ማለት ነው? በቃ ፈጣሪ አንድ ነው፣ በአምላክነቱ አንድ ነው፣ በስልጣኑ በአገዛዙ አንድ ነው ማለት ነው እኮ አንድ ማለት እ በአንድነት የሚሰሩ ገዢዎች አሉ ማለት ነው አይደል? አንድ ፈጣሪ ያለ ራሱን በሶስት አካላት በሙላት ገልጧል። አንድ መለኮት ነው ያለው እያልኩ ገልጧል ማለት በግድ ገልጧል ሶስት ነበር አምላክ ነበር ለማድረግ ነው እንጂ የምትጋጋጠው አንተ አሁን ሶስት ገልጧል። አካልና ሶስት መለኮት የተምታታብህ አንተ። መለኮት ናቸው እኮ ሶስቱ። እንደዛ የሚባል አለ ሲያሳየኝ ከመጽሐፍ ቅዱስ ሶስት መለኮት አለ የሚል ይኸውልህ አብ አምጣልኝ እስኪ። ወልድ መንፈስ ቅዱስ መለኮት ነው ይላል በእኛ በቤተክርስቲያናችን መጽሐፍ አብ ወልድ ቅዱስ መንፈስ ቅዱስ አንድ አምላክ ነው የምንለው አይደል? እኮ አንድ አምላክ ማለት አብ አንድ አምላክ እ አይደለም?
ሶስቱ ብቻ ናቸው አንድ አምላክ? ምን ነው ሶስቱ? አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? ሶስቱ አንድ ዲቫይን ኔቸር ነው ሼር የሚያደርጉት እየተባልክ ሶስቱንም አንዳንድ የተለየ ተነጣጠለ መለኮት ሰጥተህ ነው እንደምታስበው? እንደዛ አለ መጽሐፍ አብ አንድ አምላክ አልተባለም? እሺ ስለዚህ አብ ሙሉ አምላክ ነው ያለህ እኮ ነው ባይብል እኮ። ታዲያ እሺ አንድ ጌታ ነው ተብሏል። ቆይ አብ እሺ ሙሉ አምላክ ነው አይደል? አዎ። ወልድ ከማን ነው የወጣው? ከአብ። እሺ መንፈስ ቅዱስስ ከማን ነው የሰረጸው? ከማን ነው የተጸረጸው? ከአብ። ስለዚህ ሰረጸ ማለት ግን አብ ቀደመው ማለት አይደለም። ገብቶኛል። ግን አንተ አሁን ይሄ ነገር እንግዲህ ወልድ የአብ ቃል ነው አይደል? አዎ። መንፈስ ቅዱስም ቃል ስለሆነ ግን ራሱን ችሎ አስቦ ማውራት አይችልም ማለት ነው እኮ። አምላክ እኮ ነው ራሱን በሶስት አካላት ገለጠ ስንል ግን አንድ መለኮት፣ ያ አንዱ መለኮት ነው እንጂ ሶስቱም የተለያየ መለኮት አላቸው ብለህ እንዴት አሰብክ ነው አንተ? መለኮት አንዱ መለኮት ማለት እኮ አንዱ አምላክ ማለት ነው እኮ። አንዱ አምላክ ስትል ደግሞ አብ ወልድ መንፈስ ቅዱስ እያልክ ነው። አንዱ አምላክ እያልክ ያለኸው አንድ አምላክ ስትል እኮ አብ ወልድ መንፈስ ቅዱስ እያልክ ነው። አብ ወልድ መንፈስ ቅዱስ በአካል በሶስት አካላት ተገልጧል አንድ መለኮት እያልክ አብ ወልድ መንፈስ ቅዱስ በመለኮት አንድ ነው ማለት ምን ማለት መሰለክ? በአምላክነት ስልጣን አይበላለጡም፣ አይቀዳደሙም፣ በአንድነት የሚሰሩ ናቸው ማለት ነው እኮ። ይሄን ካሰብክ አንተ ምን አልከኝ? ሶስቱን ሶስት መለኮት አድርገህ የምታይበት መንገድ ከየት የመጣ ነው ነው ጥያቄ። እያንዳንዳቸው ሁሉን የማድረግ አቅም አላቸው። ይሄ እኮ ታዲያ ልትረዳው የሚገባው በምን እንደሆነ ታውቃለህ? ፈጣሪ ፍጡራኑን አይመስልም። ፈጣሪ ይሄ እኮ እንደውም የፈጣሪን ድንቅ ተአምር ማንም የማይመስለውን ማድረጉን እኮ ነው የሚያሳየው እኮ። ልትገረምበት የሚገባ ነገር ሲሆን በአንተ በምድራዊ ሎጂክ ደምረ ቀናንሰ ልትረዳው ነው። እኔ እኮ የተማርኩት ነው ይወድቅ አብን አንተ የት ነው የተማርከው? ነው እኛ ከተማርነው የተለየ አንተ ማን ያስተማረ? አብን አምላክ የምትለው ሙሉ ስለሆነ እኮ ሁሉን የማድረግ አቅም አለው። ወልድንም ሳይወለድ በፊት ቆይ አንተ ሆኖ ሁሉን የሚሰራ ነው። እሺ ልክ ነህ። አንድ ጥያቄ ልጠይቅህ። አንዱ መለኮት ማለት ነው ራሱን በሶስት ሺህ መግለጥ አይችልም ብለህ ታምናለህ? አንዱ መለኮት ስትል መለኮት ማን ነው ብለህ ጠይቅ። አንዱ መለኮት ማለት እኮ መለኮት የሚባለው አብ ወልድ መንፈስ ቅዱስ ነው። መለኮት እንደሌላ ነገር አድርጋችሁ እሺ አንዱ አምላክ ተወሽ። አንዱ አምላክ አዎ አምላክ በሶስት ሺህ መግለጥ አይችልም ራሱን። ቆይ ይሄን ብቻ ንገረኝ። መግለጥ የሚለው ራሱ ስህተት ነው። በሶስትነት የነበረና ያለ ነው መግለጥ የሚባለው። አሁን ልንገርህ አዳምጠኝ። ከጊዜ በኋላ አብም ተገልጧል፣ ወልድም ተገልጧል፣ መንፈስ ቅዱስም ተገልጧል። ከዚህ በኋላ ግን በሶስት አካል የገለጸ የሚለው ራሱ ከጊዜ በኋላ የገለጸ ነው የሚያስመስልባችሁ። የለም አንተ ከየትም አላመጣውም። ዝም ብለህ የራስን ዝም ብለህ አሁን በሶስት አካል ያለና የነበረ ነው የማመልከው። ከጊዜ በኋላ የተገለጸ አምላክ የለኝም። እኔ ከጊዜ በኋላ ተገለጠ አልኩ እንዴ? የተገለጸ የሚለው ወደዛ ነው ይዟችሁ የሚሄደው። መጀመሪያ አንዱ አምላክ በሶስት አካላት አልተገለጠም፣ በሙላት አልተገለጠም። መጀመሪያ ያለና የነበረ ብለህና ከዛ በኋላ ደግሞ በዓለም ከተፈጠረ በኋላ ያለና የነበረ የሚመጣው ስማ፣ ያለና የነበረ የሚመጣውም ይላል መጽሐፍ ቅዱስ። አልመጣም። ማን ነው የመጣው? ወልድ። ወልድ መጣ፣ ደግሞ ይመጣል ተመልሶ። ልክ ነው አይደለ? ወልድ ማን ነው? ቃል ነው አይደል? ቃል ስጋ ሆኗል። ቃል ስል ግን አካላዊ ቃል ማለት ነው እኮ። አካላዊ ቃል በመሆኑ ነው ስጋ የሆነው አይደል? አሁን እኮ አንተ አብዛኛው ነገር ትክክል ይሆንና መለኮትን ሶስት ነጣጥለ ለሶስቱም አንዳንድ ሰጥተህ የምታየው ነገር ነው ትክክል ያልሆነው። ይኸውልህ ብራዘር፣ ቆይ ይኸውልህ ያልገባ ነገር ምን መሰለህ? አሁን እግዚአብሔር አንድ ነው የሚለው ነገር ገብቶህ መልሰህ ነው ወደኋላ የምትመልሰው እኮ። እግዚአብሔር አንድ ነው ስትል ሶስቱ አንድ ናቸው እያልክ ነው። አንድ የሆኑት በምንድን ነው ብለህ ጠይቅ።
አንድ በመለኮት የሆኑት በምንድን ነው በስልጣን ስትል በአገዛዝ በስልጣን በአገዛዝ እንዴት አንድ ሊሆኑ ቻሉ ተብለህ ትጠየቃለህ እና እኮ። ጥያቄው በመለኮት አላለቀም። በስልጣን ማለት እኮ በአምላክነት ወይም በመለኮት ማለት ነው እኮ። መለኮት ማለት አምላክነት አዎ ማለት ነው ትርጉሙ። አዎ ስለዚህ በስልጣን በአምላክነት አንድ የሆኑት ለምንድን ነው ብለህ ስትጠይቅ አንድ የአምላክ ልብ አለ በሶስቱ አምላኮች ውስጥ በአብ ልብነት ሶስቱ ነው አምላኮች የሚያስበው። አትበል። እዚህ ጋር እኮ ነው ጥፋትህ እኮ አንተ። በሶስቱ አምላኮች ውስጥ ላለ አካላት ነው የሚባለው። አካል ብቻ አይደሉም፣ አምላክ ናቸው፣ ሙሉ አዎ ናቸው። ይሄ ነው በቃ። እኔ እናንተን አሁን ምንድን ነው እንደ ዞረብ የገባኝ እሱ እዚህ ጋር ጋር ነው ነውና ስህተቱ። እንደሱ ካላልክ ናታኒ እንደሱ ካላልክ ምን ይሆናል መሰለክ? ናታኒ ማን ነው? ዘላምና ከሶስቱ ማን አምላክ ሰው ሰላም የሆነው ማን ነው ክርስቶስ ተብለህ ከእኔም ከአንተ ስትጠየቅ ጋር ይሁን። ምንድን ይህ ነው ሰው እየሰማሁ የምትመልሰው? አዎ አልገባኝም። እኔ ሀሳቡ አማኝም ነው አማኝ አካል ብቻ ኦርቶዶክስ ነኝ ብላችሁ ይላል፣ ግን የምትሄዱት ነገር እኮ ነው ትልቁ ችግር የፈጠረው። ኦርቶዶክስ ነኝ ይላል፣ ግን አህዛብን ለማስደሰት የሚሰራ ነው። አይደለም እንዴ? እኔ ስላሴን ለማስደሰት ነው የምሰራው። ከስላሴ ዋጋ ለማግኘት ነው የምሰራው። ሶስቱ አምላኮች አሕዛብ እያልክ ግን አያሳፍርም? ለአንተ ራሱ ወንጌሉን በትክክል እየሰበኩ ስለሆነ አታፍርም? አንተ ራሱ ሶስቱ አምላኮች ብለህ ሶስት አምላክ ስታመልክ ለአሕዛብ አሳልፈን እንዳትሰጥ ተጠንቀቅ። አታፍርም እንዴ? ሶስቱ አምላኮች ብለህ ሶስት አምላክ ይኸውልህ አሁን ስታመልክ ሰይፍ ሲመጣ ሶስት አምላኮች የሉም ብለህ ሰይፍ እንዳይበላክ። እስቲ ከዛ አምጣ፣ ይኸውልህ ሶስት አምላክ ሚል አምጣ፣ ከመጽሐፍ ቅዱስ አሳየኝ ካለ። አብ አምላክ ነው፣ እስኪ ወልድ አምላክ እኔ ነው፣ ልጠይቅህ መንፈስ ቅዱስ አምላክ ነው። አረቢያን ሶስት አምላክ ወይ እስቲ ናቸው። አንተ አንዴ ይቅርታ ገባ። አብ ወልድ አይ መንፈስ ሶስት ቅዱስ ልዑል አንድ አምላክ አምላኮች ተብሎ ሲባል ይታመናል አሁን እንጂ ሶስት አምላክ ሚል አለ ወይ? አምጣ አሳየኝ። ሶስት አምላክ አሉን እኮ አባቶቻችን። ሶስት አምላክ መኖሩን ስላሴ ብለው አላሉ ነበሩ። ቤት አለ አንድ አባ አንጣ አንድ አባት ስላሴ አንጣ ያለውን አባት ስላሴ ምን ማለት ነው? ሶስትነት ማለት ነው። ሶስትነትና ሶስት ይለያያል። ሶስቱ አንተ ማለት ነው። ማስረጃ እኮ ሶስቱ የለም። ምኖች አካል ብቻ አይደሉም፣ ሶስቱ አምላኮች አየህ ናቸው። የሚል አምጣ፣ ሶስቱ ነው። ሶስቱ አምላኮች ሚል አሳየኝ። አንድ አባ ማስረጃ ከአባቶች ምናምን ግለሰብ ራሱ የተናገረውን አንተ እንደዛ ሚል ይኸውልህ ብራዘር፣ አሁን ቃል በቃል ሶስቱ ወይ አምላኮች ፈጣሪ ሚል ቃል በቃል ከፈለክ ሶስቱ ስላሴ አምላኮች የሚልም አልከኝ። ቃል ሶስት በቃል አምጣ አካላት እልሃለሁ። መጽሐፍ ቅዱስ ላይ ምን ሚል መጽሐፍ ቅዱስ ላይ አንተ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል በቃል አምጣ አሳያለሁ። ምን እልሃለሁ። ችግር አለ? እሱ የምትረዳበትን ጥቅስ እሰጥሃለሁ። ምን ችግር አለው? እኔም እኮ የምትረዳበትን ነው የመጣሁልህ ቃል በቃል እኮ አምጣልኝ አይደለም። አንተ የምትረዳበትን። ሶስት አምላኮች ሚል ግን አሳየኝ። ሶስት አምላኮች አብ ወልድ መንፈስ ቅዱስ ስም ነው የሚባለው። ስሞች ራሱ አይባልም። ይኸውልህ እስኪ አምጣ አንድ አባ። ይኸው እንትን ላምጣልህ እንኳን እሺ ቪዲዮ ፎቶ ላምጣልህ። እንደውም ኧረ ቆይ እንዴት ነበር የሚገባው? ናቲ ማውራት ትችላለሽ። መጠየቅ ኢፌክት ያለብን ገብቼ ነገር ነው አይደለ? ኢፌክት ገባና ከዛ በኋላ ጥቅሱን ንገረኝ። ችግር የለውም። ጥቅሱ የት ነው? ምን ላይ? አይ ከሰይፈ ስላሴ ላይ ነው የማመጣልህ። መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ እኮ ሶስት አምላክ አይልም፣ ግን ስላሴ ብለው ነበረ። ሰማንያዱ ላይ ታውቃለህ? ስላሴ ሶስትነት ነው አልኩህ እኮ። ሶስትነት ማለት ነው። አንተ ከገድል ነው የምታመጣው። ሶስቱ ማለት ነው። ሶስቱ ማለት አለ። ልዩ ሶስትነት ካልከኝ ምን ይሆንብሃል መሰለክ? ስላሴ ስንት ናቸው ተብሎ ሲጠየቅ ልዩ ሶስትነት ስንት ናቸው? ስላሴ ስንት ናቸው ተብሎ አይጠየቅም። ስላሴ ስንት ናቸው ተብሎም አይጠየቅም። ይጠየቃል እንጂ ስላሴ ራሱ እኮ ሶስትነት ማለት አንተ ፕሮቴስታንት ነህ እንዴ? ይኸውልህ የኦርቶዶክስ ትምህርት ላይ የመጀመሪያ ጥያቄ ምንድን ነው? ዝም ብለህ አሁን እያጭበረበርክ እንደነበረ ኦርቶዶክስ ነኝ እያልክ እዚህ ጋር ፌል ያልከው ልበር። ቆይ አንዴ ቆይ እና አህመድንም ኦርቶዶክስ ነኝ እያልክ አትሸውዳቸው። ዝም ብለህ ኦርቶዶክስ ማታምነውን እያመንክ ነገ ደግሞ ሙስሊም ነኝ ብለህ አዳምጥ። ይኸውልህ መጀመሪያ አሁን ከፍተኛ ስህተት የተሳሳትከው በሕፃንነታችን የምንጠየቀው ሰንበት ትምህርት ቤትን በለው አውደ ምሕረት ላይ ስላሴ ስንት ናቸው ማን ፈጠረ ይባላል። መጀመሪያ ስላሴ እስቲ አሳየኝ። እንደዛ ያሉ ሲሉ ማስረጃ አምጣ። እንደዛ ሲባል
እንዴ እቺ ላስታውስ። ቆይ ይመጣልሃል። ማስረጃ የሌለ ነገር አታቅርብ፣ አታምጣ። ቃል በቃል ልንገርህና አምጣ ያልከውን ነገር ደግሞ ይባል የለም እንደዛ። ኧረ አንዴ አዳምጠኝ። ናታኒም ታውቃለህ፣ እንደዚህ አይነት ነገር ሰምተህ ታውቃለህ? እሱ የሚያወራውን ነገር ቆይ ላውራና፣ እስቲ አውራ። ቆይ ናታኒም ቆይ ላውራና፣ አይባልም ካለኝ ኦርቶዶክስ ከሆነ ትሰማዋለህ። ምን ይባላል መሰለህ? ማን ፈጠረክ? ስላሴ ስንት ናቸው ትባላለህ። አንድም ሶስትም ናቸው ትላለህ። በአካል ሶስት በመለኮት አንድ ትላለህ። እውነት ሐሰት? ናታኒም ተናገር። ያ ልክ ነው፣ ልክ ነው። አሁን ስላሴ የሚለው ቃል ለውጠው እውነተኛ የሙስሊም አሽከር እያለ የሚሰደባል ከታች። አንተ ሙስሊም ሶስት አምላክ ያመልካሉ። አሁን እኮ እኔ ሙስሊም ነኝ። አዎ እሱ ሙስሊም ሶስት አምላክ አያመልክም። ሶስት አካሎችን ደርድሮ ለነሱ አይገዛም። ለሶስት አካሎችን ደርድሮ ለሶስቱ የሚሰግድ ክርስቲያን ነው። ሶስት አምላኮች የሚያመልክ፣ ሶስት አምላኮችን የማያመልክ እሱ ነው እስላም። አሁን ግልብጥ ነው የሚያወሩት ያሉት። ይሄን መገልበጥ ደግሞ መልሼ እኔ በቃ ማንነትን አሁን በደንብ አወጣው። ቅድም ናቲ ስገባ ኦርቶዶክስ ነኝ አለኝ። ስማ በጣም ኦርቶዶክስ ነኝ አለኝ። ቅድም ሙስሊም ሊሆን አይችልም። ኦርቶዶክስ ነኝ አለኝና የኦርቶዶክስን አረዳድ አስተምሮት አምጣለዋለሁ። የሚያወራው ኮምፕሊትሊ ሌላ ነው። ሙስሊሞች ራሱ እንዳንተ የወረዱ ሰዎች አይደሉም። እነሱ ራሱ ሙስሊሞች ራሱ እንዳንተ የወረደ አስተሳሰብ። እኔ አሁን ለምሳሌ አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሚባለውን ነው የምሰማው እስከዛሬ። እውነት ነው። ስለዚህ እሱ ደግሞ በየተራ የሚጠሩት ይኸውልህ ምን አለ መሰለህ እንጂ ሙስሊም አይደለም አትሳደቡ ማለት ነው። ሙስሊም ነው ብዬሽ እኮ አይደለም እኮ ሙስሊሞች ራሱ በአንተ እንዳንተ አያስቡም ነው ያልኩት። አንተ አሁን ይሄ አንተ ጻፈው ማን ይጻፈው ያመጣው መጽሐፍ እኔ አላውቀውም፣ ግን መጽሐፍ ቅዱስ ላይ ለምን ቆመህ አታወራም? ኮሜንት ኦፍ የሚደረገው የቱ ጋር ነው? ቆይ ምኑ ነው ኮሜንት ኦፍ ለማድረግ ለምን ታደርገዋለህ? ለምን አደረጉ? እዚህ ጋር ላስነብብህ ነው። አየሁት እኮ የሐሙስ ሰይፈ ስላሴ ምናምን የሚል መጽሐፍ ነው ያመጣኸው። ይሄ ማን ይጻፈው ማን እኔ የማውቀው ነገር የለም፣ ግን መጽሐፍ ቅዱስ ላይ ነው። ኦርቶዶክስ አይደለም ላልከኝ ማለት ነው። ስማኝ፣ አንድን ክርስቲያን ቆመ ማለት ያለበት መጽሐፍ ቅዱስ ላይ ነው። አንተ ፕሮቴስታንት እንደሆን ካውቄሃለሁ። እኔ ኦርቶዶክስ ነኝ። ገብተህ ፕሮፋይል ላይ ማየት ትችላለህ። ግን ኦርቶዶክስ ከሆንክ አዳምጣ። ይኸውልህ ይሄ ምን ለምን ነው ማዳምጥ? አንተ ዝም ብለህ ያመጣውን ጽሑፍ ሁላ ላነብልህ ነው እንዴ? ቁጭ ብዬ ይሄ የራሴ ጽሑፍ ነው እንዴ ያመጣሁት? ከየት እንዳመጣው? እኔ መጽሐፍ ቅዱስ ላይ ቆም አውራኝ ስለ ክርስትና ከፈለግ። እኔ የኔነት ታመጣ ለትምህርት ነው እንጂ ገድል አርበኝነት የተጋደሉ ሰዎችን ለማወቅ እንጂ ለድህነቴ አይሆነኝም። እኔ እንዴት ነው ማለት አውራ መጽሐፍ ቅዱስ ከፍታ አውራ። እኔን መሞገት ከፈለግ የቅዱሳንን ገድል የምታነበው በማንበብና በመስማት ብቻ ሁሉ ይዳናል? ወይ የቅዱሳንን ገድል ሚዳነው እንዴት ነው? በክርስትና ንገረኝ እስኪ። ክርስትና ሚዳነው እንዴት ነው ንገረኝ። የቅዱሳንን ገድል የሰማ ያሰማ ሁሉ እንደሚድን ታውቃለህ? ለመሆኑ አንድ ክርስቲያን ሚድነው እንዴት ነው ንገረኝ። አይልም መጽሐፍ ቅዱስ እንደዛ እኮ። አታውቅም አንተ ድህነት የምታውቀው ብሎ ምድራዊ ፈውስን ሊሆን ይችላል። ይኸውልሽ ገድልህን የሰማ ያሰማ አንተ አሁን ይኸውልህ እምርልሃለሁ ሁሉ አስተሳሰብ ይዘህ ማስረጃ ሳይኖርህ የወረደ አስተሳሰብ ይዘህ ቤት ማስረጃ ይኸውልህ ላምጣልህ። ይኸውልህ ሶስት ልዑላን ገዢዎች አሉ ይላል። ሶስት ልዑላን ገዢዎች አሉ ይላል። ለማንኛውም ናቲ እንሂድ በቃ። ሶስት ጌቶች ናቸውም ይላል። ይኸውልህ ከስር ሶስት ጌቶች ይባላል። ሶስት ጌቶች ሶስት ልዑላኖች አሉ፣ ከዛ ገዢዎች ናቸው ይባላል። አይባልም የሚሉት ስህተት ነው። ስለ አካል ስታወራ ሶስት ልዑላን ገዢዎች አሉ። ሶስቱ ልዑላኖች ግን የገዢነት ስልጣናቸው አንድ ነው። ስለ ስልጣን ስታወራ አንድ ናቸው ነው የተባለው። ስለዚህ ምንም በቃ አንድ የተባሉበትን አያቅ። ስለ ሶስት አካል ሲጠየቅ ስለ ባህሪ አንድነት ያወራል። እንደዚህ አይነት እውቀት ይዞ ከኔ ጋር ሊሟገት ይሞክራል እንዴ? እንደዚህ አይነት ማንጅምነት ላጠፋል ነው የገባሁት እንግዲህ።
ስለ አካል የተጠየቀ ስለ ባህሪ ያወራል። ስለ አካል ስታወራ ሶስት አምላኮች አሉ። ሶስቱ አካሎች አምላክ ናቸው። በባህሪ ግን አንድ ናቸው ነው የተባለው። አይበላለጡም፣ አይተናነሱም፣ በአንድነት የሚሰሩ በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ የሚያከናውኑ በአንድነት የሚሰሩ ተባለ። ይሄ አንድነት አንድ አምላክ አሰኛቸው ነው የተባለው። ስለዚህ አንድ የተባሉበትን ምክንያት ሳያውቅ እዚህ ጋር ሙስሊም ነው ይላል። ሙስሊም ሶስት አምላክ አያመልክ፣ አንድ አምላክ ነው የሚያመልከው አይደለም። ቤሪያን ታውቀዋለህ? ቤሪያን ታውቀዋለህ? አዎ። እሱ አሁን ማለት መጽሐፉን ይዞ እየተሟገተ ሙስሊም ነህ ብለው ነው እሱን የሚሰድቡት። አንተም ደግሞ እንደዚህ ስትል ይኸው የሙስሊም አሽከር ሙስሊም ነው ብለው እሱ ሶስት አካል አያምንማ። አያምንም ግን እሱን አሁን ሙስሊም ቢሉት እሱ ሙስሊም ቢሉት ከነሱ አመለካከት የወጣ ሁሉ አይደለም። ከነሱ አመለካከት የወጣ ሁሉ ሙስሊም ነው። ለምን እንደሆነ አይገባኝም ነው የምልህ። እሺ ቤሪያን ይበሉታል እኮ ቤሪያ ብቻ አይደለም። እንትና ማን ነው ረያን እንደ ቤሪያ ነበረ። አሁን ሰልሟል። ሶስት አካል የለም ብሎ ነው የሚያምኑት። እኔ ሶስት አካል ብቻ አይደለም ሶስቱ አካሎች አምላኮች ስለሆኑ ሶስት አምላኮች አሉ የነገርኩት እስላም ነው ይለኛል። ሶስት አምላኮች የለም የሚል እኮ ነው ሙስሊም። አንተ የሰለምከው ሶስት አምላኮች እያሉ ስላስቸገሯል እንዴ ክርስቲያኖች ሙስሊም ይሆንኩ እንዴ? አሁን እኮ ሊያስጥሉህ እኮ ነው የሚፈልጉት። ክርስትናውን ሊያስጥሉህ ዋናውን ትምህርት ነው ሊያስጥሉህ። እዚህ ከዛ ስለምን ያወራልሃል? ስለ ሶስቱ አምላኮች በትክክል አያውቅም፣ አያስረዳህም። ከዛ መሐመድ እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሐሰተኛ ነው፣ እንደዚህ ሌባ ነው፣ አላህ እንደዚህ ነው፣ እንደዚህ መጥፎ ነው ይልሃል። ስለ ስላሴ ስጠይቀው ግን አይመልስም። ምን ይሰራል? ወግዛል አንተ። ኧረ ዝም በላቸው። ይኸውልህ ምን ለምደዋል መሰለክ እንደነ በጋሻው ያሉትን አሁን ደግሞ መምህር ግርማ የሚባሉትን ማጥማቂ ታውቃቸዋለህ አይደል? ጠንቋይ ነው የሚሏቸው። አሁን እንደዚህ ታርጋ ይለጥፉብህና በርግገህ ከኦርቶዶክስ ጠፍተክ ወይ ሌላ ቸርች ትመሰርታለህ ወይ የሆነ ቸርች ትቀላቀላለህ። እንደዛ ገፍትረው ማባረር ለምደዋል። እኔ ደግሞ ምንድነው የማደርጋቸው? ኦኬ እኔ ሙስሊም ነኝ፣ እሺ ያንተም የኔም ንግግር ይቀዳና ይለጠፍና ታገኙ እንዳይገርፉ ኦርቶዶክስ ነኝ ይለጠፍና ከዛ አንተ ነህ ወይስ እኔ ኦርቶዶክስ የሚለውን ዓለም ይለይ ብዬ ለጥፈዋለሁ። ከዛ ምዕመኑ ኦርቶዶክስ የቱ እንደሆነ ይለያል ማለት ነው። ስለዚህ እኔ አሁን የምሰራው ይሄ ምዕመኑን ትክክለኛውን ትምህርት ይዞ እንዲቀጥል ነው። እነዚህ አሳቾች ናቸው፣ ሳይገባቸው አዋቂ ነን ያሉ ናቸው። አዋቂ ከሆነ ዮሐድ በለው ጋዲሳ በለው ምን በለው ቁጭ አድርጎክ ሪከርድ እየተደረገ ያውራህ። እስኪ አንድ ደቂቃ ያውራውም ስለ ስላሴ ስለ ስላሴ ሳያወራ ስለ እስልምና የሚያወራው እሱ ሙስሊም ነው እንዴ? እስልምና ሊሰብክ ነው ቁጭ ያለው? ምን አገባው ስለ እስልምና እንዴ? በጣም እኮ የሌለ እኮ ስህተት፣ ከፍተኛ እኮ ውድቀት ላይ ነው ያለው ክርስትናው ማለት ይችላል። ስለ ስላሴ ሲጠየቅ አይመልስም። ስለ እስልምና ላስረዳ ይላል። ምንድን ይጠቅማል ይሄ? አዩ ሰምተዋል አይደል? በመለኮት አንድ ናቸው አለ። አንድ በመለኮት አንድ ነው። መለኮት ምን ማለት? አምላክ፣ በአምላክነት አንድ። እነማ? ሶስቱ ምኖች? ሶስቱ አምላኮች። ምክንያቱም እያንዳንዳቸው አምላክ ናቸው፣ ሙሉ ናቸው። ራሱ ማጣፊያው ሲያጥረው ታርጎ አለጥፎብህ ይሄዳል። እውቀት ዜሮ። ሆነ ሰው ሸር እያረኩልህ ነው ታስረዳዋለህ ወይ?
እንዴ ሊቃውንት ተብዬዎቹ እኮ ራሱ ቦለኩኝ እኮ በተለይ ሞዴሬተሮቻቸው። ኧረ እነሱም አላስገባህም ብለውኛል። ሙስሊም ብለው ከስር ሲለጥፉላቸው ሙስሊምስ ብሆን ምን አስፈራቸው? ሙስሊም ነው ሲባሉ ሚውት ያደርገዋል። ከዛ ከፈለጉም ብሎክ ያደርገዋል። በቃ ስለ ሙስሊም እኮ ሶስት ማስረዳት እኮ የሚል የለም። ዝም ብሎ ተቀምጦ ከዛ ከኔ በላይ ክርስቲያን የለም። ወይ ጉድ! የሚገርም እኮ ነገር ነው እኮ እንዴ! ስላሴን እስካሁን ሳናቅ ነው እንዴ ክርስትና ላይ ያለ ነው? የሚገርም ነው። ኢየሱስ ራሱ ተናግሯል። ጌታ ጌታዬን በቀኜ ተቀመጥ አለው ብሎ የተናገረው ዳዊት ስለ እኔና ስለ አባቴ ነው። ሁለት ጌቶች በሰማይ አለ፣ እኔ ያለው አባቴ አለ። መንፈስ ቅዱስ ሲጨመር ሶስት ጌቶች አሉ። ሶስት ጌቶች አለን እያለ ሶስት ጌቶች አይባልም አንልም የሚለውን ይዘው አንልምን የሚለውን የሉም ወደ የሉም ተቀይረው ወደ ምን አረጉት? አንልም ባይብሉ አሁን ይላል ሁለት ጌቶች አሉ። ጌታ ጌታዬን ማለት በቃ ሁለት ጌቶች አለን ነው እያለ ያለው ኢየሱስ። ጌታ የሚባል አባቴ አለ፣ እኔ ያለው። ስለዚህ ዳዊት እሱን አይቶ ጌታ ጌታዬን በቀኝ ተቀመጥ አለ ብሎ ተናገረ። እንዴ ይሄኛው ስለገባቸው እኮ ነው አባቶቻችን ስላሴ ብለው የመጡት። ሶስቱ አምላኮች ማለት እኮ ነው፣ አካሎች ብቻ አይደለም። ስላሴ ምን ማለት? ሶስቱ አምላኮች ስንት ናቸው? አንድም ሶስትም ናቸው። በአገዛዝ አንድ ናቸው፣ በአካል ደግሞ ሶስት ናቸው። አሁን ምን ብለው መጡ? ሲፎግሩን የድሮ ያልተማረው ስላሴ ማለት ልዩ ሶስትነት ማለት ነው ብለው መጡ። ልዩ ሶስትነት ማለት ከሆነ ድሮ ስንጠየቅ እንደዚህ ነበር የምንጠየቀው። ስላሴ ስንት ናቸው ተብለን እንጠይቃለን። ልዩ ሶስትነት ስንት ናቸው ማለት ነው ጥያቄው ማለት ነው የሚሆነው። በቃ የዘመኑ መናፍቃን ሊቃውንት አሁን መጥተው ሊያወጫብሩ ይሞክራሉ። ስላሴ ስንት ናቸው ማለት ሶስቱ ስንት ናቸው ማለት ነው። ሶስቱ ማለት ነው ሶስት አደረገ ማለት ስለሆነ ሶስቱ በአካል ሶስቱ አምላኮች ማለት ነው። ሶስት ብቻ ብለን ካልን ራሱ የሚፈጠረው ተመልከቱ። ሶስቱ ስንት ናቸው? በአካል ሶስት ናቸው፣ በመለኮት አንድ ናቸው። ሶስቱ ምኖች የሚለው ካልተመለሰ በአካል ሶስት ናቸው ማለት ነው። ሶስቱ አምላኮች ናቸው በአካል ሶስት ነው። አሁን ሰርዘውት የለ እንዴ ጭራሹን ምን ልዩ ሶስትነት ነው ብሎ እዚህ ያደርቁናል። ከመጽሐፍ ቅዱስ ላይ ስላሴ የሚባለውን አውጥተው ጥለዋል። የዘመኑ ሊቃውንት አውጥተው ከጣሉ በኋላ ስላሴን ከመጽሐፍት ሁሉ ሰርዘው ሊያወጡ ማለት ከመጽሐፍ ቅዱስ ሰርዘዋል። አሁን ቀጥለው ከቅዱሳት መጽሐፍት ይሰርዛሉ። ማን ፈቀደላቸው እንዲሰርዙ? የድሮ ሊቃውንት ስላሴ ብለው ያተሙት
የዛሬ ስንት ዓመት ነው እንግዲህ ኃይለ ሥላሴ 100 ዓመት ነው የታተመው። በኃይለ ሥላሴ ዘመን ነው የሚባለው እንግዲህ የ1954 እና የ1981 የታተመው የሚባለው እና ያን ዘመን የነበሩ ቅዱሳን አባቶቻችን የጻፉትን አሁን የመጡ ሊቃውንት ተብዬዎች ሥላሴ የሚል ቃል አውጥተው ወልድን ፍጡር ነው ብለው ጽፈው እኛን አዋቂ እንዴ! የቲክቶክ አዋቂ ልትሆኑ ትችላላችሁ። የአውደ ምሕረቱና የቅዱሳት መጻሕፍት ግን አዋቂ አይደላችሁ። አዋቂ ብትሆኑ ስትጠየቁ ትመልሱ ነበር። ስለ ሥላሴ ስትጠየቁ መፈርጠጥ ነው ስራችሁ። መፈርጠጥ ትፈረጠጣላችሁ። ፈርጣችሁ እኔ አልፈረጠጥም። በትክክል የገባኝን አምላክ ምስልኩ ሙስሊም ነው ይላሉ እንዴ? ሶስት አምላክ የሚል ሙስሊም ነው ይላሉ። ሶስት አምላክ የሚያመልክ ሙስሊም አለ እንዴ? እንዴ ራሳቸው ሰልመው ሌላውን እስላም ሲሉ ሶስት አምላክ ካላመለክ ሙስሊም አንተ ነህ። ሰይፈ ሥላሴ ሶስት አምላኮች አሉ፣ ሶስት ጌቶች አሉ፣ ሶስት ገዢዎች አሉ፣ ሶስት ነገስታት አሉ እያለ አሁን እዚህ መጥቶ የለም እያለ እኔ ኦርቶዶክስ ነኝ። ሶስቱ አምላኮች ማለት ሥላሴ ማለት ነው። ሥላሴ ሶስቱ ጌቶች ማለት እኮ ሥላሴ ማለት ሶስቱ ገዢዎች ማለት ነው። ሥላሴ ሶስቱ ነገስታት ማለት ነው። ሥላሴ ሶስቱ ነገስታት አንድ መንግስት አላቸው፣ ወይም ደግሞ በመንግስት አንድ ናቸው፣ በስልጣን አንድ ናቸው እንጂ ትምህርቱ ሶስት ነገስታት የሉም። የነገስታት ንጉስ ይባላል እግዚአብሔር። የነገስታት ንጉስ ስለተባለ ሶስት ነገስታት የሉም ልትል ነው? እሱማ እንዳትል እኮ መጽሐፍቱ ተጻፈልህ እኮ። ሰይፈ ሥላሴ እኮ የሚያስረዳህ እኮ እሱን ነው። መለኮት የሚባለው በመለኮት አንድ ናቸው ይላሉ፣ ግን ሶስቱም ደግሞ መለኮት እንደሚባሉ አብ፣ ወልድ፣ መንፈስ ቅዱስ መለኮት ተብሎ ተጽፏል። መለኮት ናቸው ተብሎ ተጽፏል። መለኮት ግን አብ፣ ወልድ፣ መንፈስ ቅዱስ ነው ይላል። ስለዚህ አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው ማለት እኮ ነው። በመለኮት አንድ ናቸው ብቻ ብሎ ይላል። ራሳቸው መለኮት ናቸው እኮ ይላል መጽሐፉ። እሱን ምን ዘለነው የምታልፈው? ራሳቸው መለኮት ሳይሆኑ መለኮታዊ ሊሆኑ አይችሉም። መለኮታዊ ባህሪ ሊኖራቸው አይችሉም። አንተ ሰው ሳትሆን ሰዋዊ ባህሪ ሊኖርህ አይችልም። እና የወጨባበሩ ነው፣ ወጭብርብር እያረጉ ነው። ይህን መወጫበር ዝም አንልም ማለት ነው። እና ይሄ ነው ለዛሬው ይበቃኛል መሰለኝ። ሰላም እደሩ እስቲ።